ሁላችሁም ዝም በሉ። አንድ ነገር ጠይቀሽ ማሚ እንግዲህ እስቲ መታለች ግቢ አንቺ እርግጥ አሁን ጤነኛ እንዳለሽ በቃ አረጋገጥ። ቤተሰቦችም እሱ ላይ ጫና እንዲያሳድሩ ፈልጋለሁ ብላ ማዘር ናት ይሄንን ቪዲዮ እንድቀርጽ ያደረገችኝና እኔ እሱም ቢብለኝ በሀገር ሽማግሌና በነሳ አባታችን አስለምን እኔ ቅዱስ ሚካኤል ተሰማኛለሁ እኮ። እንግዲህ ማሚ ለሷ ለኤልሳ ካለሽ ፍቅር የተነሳ እንዳይሆንም እሰጋለሁ። ምክንያቱም እውነታው ያ ነው። በቃ ኤልሳ እኔ ህይወት ውስጥ ያለው ሰው የህይወቴ ታሪክ ውስጥ አለ፣ ለሁሉም የህይወቴ ታሪክ ውስጥ አለ። ድንቅላሽን ይመልሰው እግዚአብሔር ይመስገን። ድንገት ነው የመጣው ልደውልልህ ነበር። አሁን ግን እውነቱን እየገባው ያለ ይመስለኛል። እውነቱን በፊት ግን በጣም ጠንክሯል። አሁን እንኳን እኔ በጣም ነው የምወዳት በጣም ለራስሽ ማውራውንማ ቃለሁ ስለማቅ እኮ ነው እየነገርኳቸው። አሁንም እንደባለፈው ልጨቃጨቅ አይደለም የመጣሁት ስላከበርኳት ነው። አንድ ነገር ለሰርግሽ እየተዘጋጀች ነገ ከነገ ወዲያ ሽማግሌ ልካለች ብላ ዘመድ አዝማድ አውቆ ድንገት ነው እንግዲህ ሙሽራዋ ድንገት የጠፋችበት። እናታችን ተገዳ ነው እቺ ልጅ እንጂ ወድ አይደለም። እኔ እሳት ውስጥ ጥሏት ይሆናል ሁሌ የምለው ነገር ነው። በህይወት መውጣት አልፈልግም። አሁንም አክብሬሽ ነው አንቺ ያለኝ ትልቅ ቦታ ስላለ ነው እዚህ ድረስ የመጣሁት። አሁንም እዛው ነሽ ያለሽው። ብዙ ሰው በህይወቴ ሲጎዳ ስላየው ደግሞ ሌላም ተጨማሪ ሰው ለምን አንቺም ለኔ የምትሆኝልኝ እናውቃለሁ። እሱም ቢሆን በቃ ለኔ ያላችሁን ቦታ እናንተን ስለማቅ ምንም ማድረግ አልቻልኩም። የብዙ ሰዎችን ህይወት ያበላሸ በእናትና በአባትሽ ህይወት ተጠያቂ ባታደርጊው እንኳን ይቅር ብትይው እንኳን እኛ በብዙ ሰዎች ህይወት ይቅር አንለው። ያው የሆነ ጊዜ ላይ ወርቆች ነው እንደምትወጂ ነግረሽ ነበረ። ይሄ የሆነች እንደ አንገትሽን እኮ ቤተሰቦችሽ ዘመዶችሽ ፊት ለፊት አንገትሽን አስደፍቼሻለሁ ናት። የሀገርሽ ህዝብ ፊት ለፊት አንገትሽን እንድትደፊ አድርጌሻለሁ። በኩራት ደረትሽን ነፍተሽ ልጄ ሊጃርልኝ ነው ብለሽ ድግስ ለመደገስ ሽርጉድ ስትይ ነበር። ቤቴ እንድመጪ አይደለም መንገዴ ላይ ራሱ ላይ ሻልኩ። ቀስ ብለን እያወራን ነው። ለምን ትመጣለች እናቴ? ለምን ቤት ተጠመጃታለች? እናገረዋለሁ። ቆሻሻ ነው። አዎ ቆሻሻ ነው። እሱ በሌለበት ለምንድን ነው እሱን ስም የምታነሳው? ሰምኛለሽ? ወንድ ከሆነ ኢትዮጵያ ውስጥ ይግባና ያገኝ። ሰላም ወደ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? እንግዲህ ዛሬ ባልተለመደ መልኩ ከማዘርና ከእህታችን ጋር እኔ ሚኪኔ የተገኘሁት እንግዲህ ሰላም ብዬ ሳስጀምር እንግዲህ ያው የመጀመሪያ ነው። ከካሜራ ጀርባ ታቁኛላችሁ። ዛሬ ልዑል የለም፣ አጠገባችን የለም። ለምንድን ነው የሌለው? እንዴትስ ነው ያልተገኘው? እንዴትስ ነው ፕሮግራሙን አንተ የከፈትከው? የሚሉ ጥያቄዎች ውስጣችሁ እንደሚጭር እርግጠኛ ነኝ። የሱን ደግሞ መልስ ኋላ ላይ ታገኙታላችሁ። ምናልባት ከማዘር ጋር አውርተናል በደንብ። ይሄ ፕሮግራም እሱ በሌለበት መከፈት ስላለበት ነው፣ እሱ በሌለበት መጀመር ስላለበት ነው የተጀመረው። ከማዘርም ጋር እያወራን ነበረ። እስቲ አዳዲስ ነገሮች አሉ፣ ዛሬ የምናያቸው አዳዲስ ሰርፕራይዞችም አሉ። እስቲ መጨረሻው ምናልባት መልካም እንደሚሆን አስባለሁ። ግን ያው በማዘር ጫና ነው ይሄንን ቪዲዮ እየቀረጽኩ ያለሁት። በቃ ካልተቀረጸ ተመልካቹም የሱ ኦዲየንሶችም የሱ ቤተሰቦችም እሱ ላይ ጫና እንዲያሳድሩ ፈልጋለሁ ብላ ማዘር ናት ይሄንን ቪዲዮ እንድቀርጽ ያደረገችኝና ዛሬ አንድ እንግዳ ይመጣል እዚህ ቤታችን አይደል? እንዴት ነው? ምን አይነት ስሜት ላይ ነው የምትገኘው? እንጃ የዛሬው ስሜት ልነግርህ አልችልም። በእውነት ነው በህይወቷ መገኘቷ ራሱ በህይወት መገኘቷ ለኔ በቀደም አይተሃል እንዴት እንደደነገጥኩ ስትነግሩኝ። በጣም ነው የደነገጥኩት። ምክንያቱም በህይወት መገኘቷ ደስ የሚል ነገር እንዴ ልጄስ ብትሆን ነው ማለት። አሁን እኮ ልጄስ ብትሆን እሷስ ብትሆን የሚለውን ነገር ነው ማየት ያለብኝ እና እንዴት ነው የሷ መገኘት የሷ መምጣት እስከማያት ሁሉ ጉጉት አድሮብኝ ተጎሳቁላዩ መጎሳቆሉ አይቀር። እንደዚህ አይነት ቦታ ሆና መጎሳቆሉ አይቀር።
እኔ በጣም ነው ጉጉት ያለው። ያው ስለሷ ስለ ኤልሲ በጣም ስትጸልይ ነበር፣ አብስተሽ ስታለቅሽ ነበር። እውነት ለመናገር በዚህ ኦልሞስት 1 ዓመት ምናምን ሊሆን ነው እንግዲህ ነገሮች እንደዚህ አይነት ነገር ከተፈጠረ ከዚህ ቤተሰብ ከራቀች ብዙ ነገር ታቀዳችሁ ነበር፣ ብዙ ነገር አስባችሁ ነበር። እስከ ሰርግ ድረስ ቤተሰብ ሙሉ ቤተሰብ ዘመድ አዝማድ ሁላ ሰምቷል። ይሄ ሁሉ ነገር ከሆነ በኋላ ነው እንግዲህ ድንገት ተነስታ የጠፋችውና ዛሬ ለመጀመሪያ ጊዜ አይኗን እያየሁ እንግዲህ ምክንያቷን ማወቅ እፈልጋለሁ ብለሽ በነገራችን ላይ ማዘር ከሁላችንም ከክሩም ከልዑልም ከአብዛኛው ሰው ተቃራኒ የሆነ ሐሳብ ነው ይዛ የተገኘችው። እስካሁንም በቃ ምንም ነገር ይፈጠር ምንም ነገር ይሁን ሁለቱ መለየት የለባቸውም እያለች ነው። ብዙ ነገሮችን አልፏል፣ ብዙ ነገሮችን አልፏል፣ ብዙ ችግሮችን አልፏል። ይሄኛውንም ችግር መወጣት ይችላል ብላ ነው እንግዲህ እያሰበች ያለችው። ዛሬም እንግዲህ እንድትገናኙ ያው የፈለኩት በእርግጥ ኤልሲም በጣም አንቺን ማግኘት ትፈልጋለች። ለአንቺ ያላት ፍቅር በጣም የተለየ ነው። ምን አስነክተሻት እንደሆነ እኔ ምንም አላስነካዋት። ያው የሰው ልጅ እኮ አመለካከቱ ፍቅር የሰጠው ፍቅር ሆኖ ነው የሚመጣው። በጸብ ያደረከው ብዙ አማቶች ብዙ ነገር ይባላሉ። እኔ ግን ሴት ልጅ አለኝ። እቺ ሴት ልጅ የኔስ ብትሆን የኔስ ልጅ እንደዚህ ግዳጅ ውስጥ እንደዚህ ገብታ ቢሆንስ ነው በዛ አቅጣጫ ነው የማይሆን እና የኔ ልጅ እንደምንከባከባት እሷንም እንከባከባታለሁ። ወዳ አይደለም ያደረገችው፣ ተገደህ ነው። ስንት መከራ ታይቶ ነው ደግሞ ወይም በሽታ ወይም ምን ይዛ አልመጣችም። ልጅ ነው ልጅ መተስ ጉድፍቼ ይታደገላል። እኔ ያሳድጋለሁ። እነሱ ብቻ እኔ ነኝ የከሰርኩት ልንገር እስከ ሰርግ ድግስ ሁሉ ብዙ ነገር ከስሬያለሁ። ደግሞም አልከስርም። ያ የተጀመረው ይከስራል እንጂ ወደፊት ያለው ይሰባሰባል። እነሱ አንድ ቢሆኑልኝ ማለት ነው። እና ይሄ ልጅ ቀብጣ ዘላ ብታመጣው ኖሮ እኔ መቆጫለሁ። ትንሽ መቆጨት አይቀርም። ነገር ግን በግዳጅ ተይዛ ይሄ ለተፈጠረ ማሚ እንግዲህ እያየችበት ያለው ሊያት ውስጥ አይኗን እንግዲህ ማሚ እያየችበት እንግዲህ የተፈጠረው ነገር ሁሉ እያየችበት ያለው አንግል እንግዲህ ተመልካቾችም ለሷ ክብር ሲባል ነው ዛሬ በቃ እኔ ሁሉንም ነገር ለመጨረሻ ጊዜ ሁሉንም ነገር ማስተካከል እፈልጋለሁ። እንግዲህ ያለችው ነገሮች መስተካከል አለባቸው። እሷም ወደ ገባችበት ነገር አይደለም ለኔ ሁሉንም እውነት ትነግረኛለች ብላ ነው እንግዲህ ይሄ ቪዲዮ እየተቀረጸ ያለውና ዛሬም እንድንገናኝ ሆነው በዛ ምክንያት ነውና ሁሉንም ነገር አስተካክላለሁ እኔ እያለች ነው ማዘር ያለችውና ለሷም ክብር ሲባል ነው ይሄ ፕሮግራም የተመቻቸው ሁለቱም እንዲገናኙ የተደረገው። ምን እንደሚፈጠር እንግዲህ የተለየ ኤልሳ እንደው ለኛ ደብቃ ለአንቺ የምትነግርሽ ነገር ካለ የሰማነውም ነገር ስላለ ከዚህ በፊት ሄደንም ቤቷ ድረስ ሄደንም ባገኘናት ሰዓት ከአባቷም ጋር በነበረው ንግግሯ ለልዑል ያላትን አመለካከት ወደፊት ደግሞ ህይወቷ ላይ ስላለዋት እቅድ ስትነግረን የሰማነው ነገር አለ፣ ያየነውም ነገር አለ። አንቺ ያንንም ፕሮግራም አይተሽ ውሸት ነው እያለች ያለችው ምናልባት እንግዲህ ማሚ ለሷ ለኤልሳ ካለሽ ፍቅር የተነሳ እንዳይሆንም እሰጋለሁ። ምክንያቱም እውነታው ያ ነው። በቃ ኤልሳ እኔ ብዬሽ ነበር ትላንትና በስልክ ስናወራ ከትላንት ወደ ማግኝቼሽ መሆን በቃ በቂ ነው። ከዚህ በኋላ ይሄን ያህል ሄደናል፣ ይበቃል። እሱንም ማስጨነቅ ተገቢ አይደለም። ምናልባት አንዳንዴ የተመረጠልን ሰው ሲሆን በቃ ፈጣሪ የሆነ ነገር አድርጎ አንድ ያደርገናል። ካልሆነ ግን የተለያየ ህይወት መስመር ላይ መኖር ይችላሉ እነዚህ ልጆች ብዬሽ ነበርና ግን ለመጨረሻ እድል ልሞክር እያልሽ ነው እንግዲህ እየደረሰች ነው ተብያለሁ። ምን እንደሚፈጠር እንግዲህ አብረን ምናይ ይሆናል። እስቲ አንቺስ እንደው ምን ተሰምቶሻል? እኛም በምናውቀው ደረጃ እንደ እህት ማማቾች ታወሩ ነበር። ማዘርጋም ስትመጣ በደንብ ግንኙነታችሁን አይቻለሁና የእሷን መጥፋት አንቺን የሚያስደነግጥ ጉዳይ ነበርና በመገኘቷ ምን ተሰማሽ? ያለውን አሁን የምንሰማውን ነገር ደግሞ ምን እንትን ሰጠሽ የሚለውን ነገር ይላንቺ። በመገኘቷ ደስ ብሎኛል። ያው እናቴም ወንድሜም ያው መልሳቸውን የሚያገኙ ይመስለኛል። እኔም ደግሞ በጣም ነው ማወቅ የምፈልገው በጣም ምክንያቱም በድንገት ነው ይሄ ነገር የተፈጠረው። ምን አይነት ውሳኔ እንደዚህ አይነት ውሳኔ እንዴት ልትወስን እንደቻለች እኔም ማወቅ ፈልጋለሁ፣ ለምን እንደሆነ ማለት ነው። በደንብ ነው ማወቅ የምፈልገው። ወንድሜም ደግሞ ፊት ለፊት ሌላ ነገር ይላል እንጂ በጣም ነው በቃ በጣም እየተጨነቀ ነው ያለው። እናቴንም እያየካት ነው አይደል?
በጣም እየተጨነቅን ነው። እኔም ብትሆን ደግሞ ለእኔ እህቴ ናት። ድንገት ነው ይሄ ነገር የተፈጠረውና በጣም ከባድ ነው እውነት። በቃ እስከ አሁን ድረስ ማይ በቃ ስለዚህ ነው የምታነሳው። እናንተም እያያችሁ ነው አይደል? በጣም ጭንቀት ነውና እስኪ ምን እንደምትል እናያለን። አላቅም ብቻ ግን መስማት እኔ በጣም ነው የምፈልገው ምን እንደሆነ ሐሳቧ። እስቲ ምን ሰማ ይሆናል መታለች እያሉ ነው ተመልካቾቻችን። ምናልባት ከማዘር ጋር የሚኖራት ቆይታ ምን አይነት ምላሽ ይዞ ይመጣል የሚለውን ነገር ምን ይሆናል። አዲስ ነገር ብንሰማ ለጆሮአችን እንደኛም መልካም ነገር ብንሰማ የነበረው ነገር ቢስተካከል ለኛም መልካም ነው፣ ደስታ ነው የሚፈጥረው። ስለዚህ እስቲ መታለች እየተባለ ነው ማዘር እንቀበላትና አብራን ተቀብታ ደግሞ እስቲ የሚሆነው ነገር እናያለን። ከዛ በኋላ ደግሞ እንግዲህ ልዑል እንዲጠራ ትፈልጊያለሽ ከተገናኛችሁ በኋላ? ከዛ በፊት እኔ ልጄ በጣም ጠንክሯል። እንዴት በቃ አሁን ግን እውነቱ እየገባው ያለ ይመስለኛል። እውነቱ በፊት ግን በጣም ጠንክሯል። አሁን እንኳን እኔ በጣም ነው የምወዳት። በጣም እኔ ጋር ሲመጡ አንድ ላይ ትህትና ምን በጣም ነው እንትን እኔ እሱም ቢብለኝ በሀገር ሽማግሌና በነሳ አባታችን አስለምነዋል። ደግሞ እኔንም እምቢ የሚለኝ አይመስልም። እስቲ ከዛ በፊት የሚለኝ አይመስልም። የእሷን ምላሽ ደግሞ እንስማና ላንቺ ለኛ ከነገረችን የተለየ ነገር ላንቺ የምትነግርሽ ነገር ከሆነ እንዳላወራ ብዬ። እሺ ማሚ። እንግዲህ ተመልካቾቻችን እስቲ ምን ሰማው ነገር መልካም እንዲሆን ምኞታችን ነው። ማሚ እንግዲህ እንደ ፍላጎቷ ዛሬ አጠገቤ ቁጭ ብላ እኔን ማውራት አለባት በሚል ይሄን ፕሮግራም አዘጋጅተናል። እስቲ ኤልሲ ደግሞ መታ ምን ይፈጠራል የሚለውን ነገር አብረን ምን ይሆናል። አብራችሁን ቆዩ። ማሚ እንግዲህ እስቲ መታለች። ግቢ ቅዱስ ሚካኤል ትሰማኛለህ? ቅዱስ ሚካኤል ትሰማኛለህ? ተነሽ ልጄ ተነሽ እናቴ ተነሽ። ይቅር ብዬሻለሁ። እኔ ድሮም አልተቀየምኩሽም ችግሩን ስለማውቀው ልጄ ቅዱስ ሚካኤል ትሰማኛለህ እኮ ትሰማኛለህ። በህይወትሽ ነሽ። እንኳን ደህና መጣሽልኝ። እውነት አልመሰለኝም። ማሚ እስቲ ከጎኔ ቁጭ በይ። እንግዲህ የረጅም ጊዜ ምኞትሽ ነው የተሳካው ማሚ። ተመስገን። እሱን ጠይቄ ያጣሁት ነገር ተመስገን። በአይኔም የማይሽ አልመሰለኝም ነበር ልጅ። ምን ላድርግ? ተመስገን። ይቅር ብዬሻለሁ ልጄ፣ ይቅር ብዬሻለሁ። አንቺ ምን ቸግሮሽ እኮ ነው። ተገደሽ ነው አውቃለሁ። ዝም ብዬ ስሜቱ ይገባኛል። ተገደሽ ነው ማሚ። እንግዲህ ያው ኤልሲ በጣም ስላንቺ ስትጨነቅ ነበር አብዝታ። በጣም ከልዑልም ከማንም በላይ በአንቺ መጥፋት በጣም ስትጨነቅ ነበርና አንቺን ፊት ለፊት ማግኘት ስላለባትም ጭምር ነው። ያው አንቺም የእሷን ማግኘት ትፈልጊ ነበር። ያለውንም ነገር ከአንቺ መስማት ትፈልጋለች እና ለዛም ነው እንግዲህ ያው ይቅርታ አድርጊልን ካሜራ ሳንነግርሽ አስቀምጠን የጠበቅንሽ። ምን ተሰማሽ ስታያትን? ጀኔ አይኖንም ማየት በጣም ከብዶኝ ነበር። አላውቅም እዚህ እየመጣሁ ራሱ መንገድ ላይ ለመመለስ ነበር ሀሳቤ፣ ግን እሷ ሆናብኝ ነሽ አንቺ ስለሆንሽ ግን ማሚ እየመጣሁት እንጂ አይንሽን ማየት በቃ ስራዬ ልክ እንዳልሆነ ስለማውቅ አልቻልኩም። ወደሽ ነው ወደሽ አይደል? ይሄ እኮ እንጃ ምን ብዬ እንደማወራው በቃ እንደው በጤናሽ ነው። ግን
ሁሉ ነገር ጤነኛ ነው? ደህና ነሽ? ምንም አልተፈጠረም? አልነኩሽም? እስቲ ስለነበረው ነገር በቪዲዮዎቻችን ተመልክታለች እና ባጭሩ ስለተፈጠረው ነገር እንግዲህ ቀላል ነገር አይደለም። እንደዚህ ለሰርግሽ እየተዘጋጀች ነገ ከነገ ወዲያ ሽማግሌ ልካለች ብላ ዘመድ አዝማድ አውቆ ድንገት ነው እንግዲህ ሙሽራዋ ድንገት የጠፋችበት እናታችን በጣሙን ተሰብራለች። ስለዚህ ስለተፈጠረው ነገር ማስረዳት አለብሽ። በትክክልም ምንድነው የተፈጠረው የሚለው ነገር አሁንም ድረስ ወደ አይደለም እንደዛ ያደረገችው ነው የምትለውና ለአንቺ ካላት ፍቅር አንጻር ነው እሷ እንደዚህ እያለች ያለችው። ከአንቺ ደግሞ በትክክልም ምክንያትሽን እንደዚህ ነው የተፈጠረው የሚለው ምክንያትሽን ከዛም በኋላ እሷ ደግሞ ያው ነገሮች ይስተካከላሉ ብላ ነው እያሰበች ያለችው። እሱንም ቁርጧን ማወቅ አለባት ዛሬ በሚል ነው እንግዲህ የተገናኘ ነው። ሁሉም ነገር ከመጀመሪያው ጀምሮ አስረዳት እስቲ። ምንድነው የተፈጠረው? ድንገት ተነስተሽ እንድትሄጂ ያደረገች ነገር ምንድነው? እስቲ ማይኩን ያዥውና ማሚ እንግዲህ ያው ስሚውና በቪዲዮዎች አይተሻል። ያው እሷ እንደበት ደግሞ እንስማ። ያው የተፈጠረው ነገር መቼት ሳታውቂው አትቀርም። ግን ያው ለማናገር ያክል በቃ ከአባቴ ጋር ጸብ ነበር። ቢያንስ አባቴንና ቤተሰብን አድናለሁ ብዬ ነው እኔ እሱም ችግር ውስጥ እንዳይገባ ብዬ ነው ደብዳቤ ጽፌለት የቁት እንዳይፈልገኝ እናንተንም ችግር ውስጥ መክተት አልፈለኩም ነበር። ምክንያቱም እኔ ማቀው መስለው የነበረው ሰውዬ በጣም ክፉና ጨካኝ እንደሆነ አውቃለሁ። እዛን አትፈልገኝ ብዬ እርኩት ግን ስገባበትና እንትን ስለው ነገሩ በቃ እኔ እንደጠበቅኩት አልሆነ። ሁሉም ነገር ድብልቅልቅ አለብኝ እና በቃ መወጣት አልቻልኩም። ግን ብቻዬን የምችለው መስሎኝ ነበር። በቃ ከሱ ጋር የተቀራረብን በመጣን ቁጥር ነገሮች ወደ ሌላ መስመር ያዙብኝ እንጂ እናንተን ለመጉዳት አስቤ አልነበረም እንደዚህ ያደረኩት። ይገባኛል ልጄ፣ ግዳጁ ይገባኝ። ጨካከነሽ እንደምትሄጂ ይገባኝ ለማትሄጂ እና እንደው ምን አይነት አስከለ እንደው ለነሱ ብለሽ እኮ አንቺን ጎዳሽ። በቃ ለቀም ብዙ ሰው በህይወቴ ሲጎዳ ስላየው ደግሞ ሌላም ተጨማሪ ሰው ለምን አንቺም ለኔ የምትሆኝልኝ እናውቃለሁ። እሱም ቢሆን በቃ ለኔ ያላችሁን ቦታ እናንተን ስለማቅ ምንም ማድረግ አልቻልኩም። ደግሞ እናንተን ማጥቼ ሌላ ነገር አሁን በዛ መሀል ሰው ሞቷል፣ የሱ ጓደኛ ሞቷል አይደል? ያ ሁሉ ጸብ ያ ሁሉ ችግር እሱ እስከመታገት መድረስ እኔም ፍለጋ ባለው ግን እኔ ቀጥታ ብዬው ቢሆን አባኔ የተነሳ ነው እኔ እንደዚህ ስላልኩት ነው ብዬ ጭራሽ የባሰ ጥፋተኝነት ይሰማኝ ነበር። ግን ይሄ እኔም በመፈልግ ውስጥ የሆነ ነገር ነው። እኔ ልክ ቢሆን ደግሞ የባሰ ጸጸቱም ደግሞ ያስቀምጠኝም ነበር። ለዛም ብዬ የኔም ግፊት አለበት ተገዳ ነው እቺ ልጅ እንጂ ወድ አይደለም። እኔ እሳት ውስጥ ጥሏት ይሆናል ሁሌ የምለው ነገር ነው። እሳት ውስጥ ጥሏት ይሆናል። አንተ እንደዚህ አቱ ወድጄ ነልኩት ብላኛለች አለኝ። እሱ አይደለም እና ውስጥ ያልተቀበለው እንደምትይው ማቀል ማሚ ያው መጀመሪያ የነበረው ነገር አሁንም እንድታቂ የምንፈልገው መጀመሪያ የነበረው ነገር መጀመሪያ ከጥላ እንድትሄድ የነበረው ነገር ግፊቶች ነበሩ፣ ጫና ነበረባት። የቤተሰብም ብዙ ደግሞ ቁጭቶችም ነበሩ። የአባቷ መታመም፣ የእናቷ ደግሞ በዛ መልኩ አብዳ ታይታለች የሚል ወሬዎች መሰማት፣ ጫናዎች ሳይኮሎጂካሊም ደግሞ ለሱም የነበራት ፍቅር ያንን ነገር ተናግራ አብራ ሶሉሽን ለመፍጠር ፍርሃት አሳድሮባታል። ለሱ ያለው ፍቅር ለሱ ያላት ፍቅር ጫናዎች ነበሩባት መጀመሪያ። በእርግጥም እንረዳታለን፣ እንደ ወንድምም እንረዳታለን፣ እንደ ቤተሰብ። ግን ከዛ በኋላ የነበሩ ነገሮችን በፈቃድሽ እንዳደረግሽው እንድትነግሪያት እፈልጋለሁ። ሁሉም ነገር ምናልባት የሆነ ያህል ድረስ እርምጃዎችሽ የሆነ ያህል ድረስ እስክትሄጂ ድረስ ሰዎች ጫና ያሳድሩብሽ ነበር። የነበረብሽ ጫና ነበረ። ግን ከሆነ ጊዜ በኋላ ወደሽና ፈቅደሽ እየኖርሽ እንደሆነ በህይወትሽ ደስተኛ እንደሆንሽ እንድትነግሪያት ነው ዛሬ የጠራነሽ እንጂ አሁንም ወድጄ አይደለም ተገድጄ አይደለም የሚሉ ነገሮች ምንም አስፈላጊ አይደሉም አይደል ኤልሲ? በቃ ፈቅደሽ ወርደሽ ማሚ እንድታቂ መፈልገውም አሁን እየኖረችበት ያለው ህይወት ወዳና ፈቅዳ እየኖረችበት ያለው መውጣትም የምትፈልግበት ህይወት አይደለም እና እሱን እንድታቂ ይፈልጋሉ አሁንም። እና አንቺም ንገሪያት፣ እሱ ነው ነገሮችን ሊያስተካክል የሚችል። አሁንም እሷ እያለች ያለችው ተገዳ ነው አሁንም ስቲል አሁንም እየኖረች ያለችው ተገዳ ነው እያለች ያለችው። ስለዚህ ልታስረጃት ይገባል። አሁን እኔ እውነት ነው እኔ አሁን ተገዳ ነው የምለው ፈቅደሽ እንዴት ይችላል
ውስጤም አልነገረኝም። ሲሄድ ፍቃዴ ለእሱ እንዳይጎዳብሽ ያደረግሽ ነገር ነው ይመስለኝ ለእኔ። አሁን ደግሞ የምሰማው ፈቅዳን ሄደችው። ሲሄድማ ፈቅድሽ አይደለም በቃ ነገሮችን ለማስተካከል ነበር የሄድኩት። ግን አሁን ላይ ደግሞ አሁን ያለው ነገር ደግሞ እኔ ደስተኛ ነኝ በቃ በምኖረው ህይወት። ከዚህ ህይወትም መውጣትም አልፈልግም። በቃ አሁን ሰላማዊ ምን ልበልሽ፣ አንቺም እንደዚህ ብዬ መመለስ ይከብደኛል በጣም መመለስ አልችልም። በርግጥ ግን በቃ እኔ አሁን ደስተኛ ነኝ። ከዚህ ህይወትም መውጣት አልፈልግም። አሁንም አክብሬሽ ነው አንቺ ያለኝ ትልቅ ቦታ ስላለ ነው እዚህ ድረስ የመጣሁት። አሁንም እዛው ነሽ ያለሽው። ከዚህ ህይወት መውጣት አልፈልግም። እኮ ግን የሉል ጠላት ነው አይደል? ታውቂያለሽ? ጠላታማቾች የሆኑት አሁን ነው እንጂ ከሱ ጋር የሚያገናኙ ነገር የለም። እነሱ የሚታወቁት በእኔ ህይወት ነው። እኔ ህይወት ውስጥ ያኛው ሰው የህይወቴ ታሪክ ውስጥ ያለ ልዑልም የህይወቴ ታሪክ ውስጥ አለ። በቃ እሱ እኔም በመፈለግ ውስጥ ነው የተገናኙት እንጂ ምንም የሚያገናኛቸው ነገር የለም። አባባል ላይ ታሪኩን እንዳጋጣሚ እንኳን በምሰማውና የማውቀው በአንቺ አባት የተነሳ ነው እሱ ሊሉት የቻሉት። በእናትሽም የተነሳ ነው እነሱን ለማዳን ባደረገው ጥረት እነሱን ለማዳን ባደረገው ነው ጠላት የሆነው እኮ ጠላት የሆነው። እኔ እኮ ይሄንን ስለማውቅ ነው እንዳትፈልገኝ ተወኝ በቃ የኔ ነገር እርግፍ አድርጎ እንዲተው ነው እንደዚህ ያደረገው። እንዴት ለአንቺ ብሎ እንደዚህ ሆኖ እሱ አንቺ እንዴት እሱን ትገጂዋለሽ? መክዳት አይደለም በቃ አሁን ያለበት ህይወት እኮ ነው እየነገርኳቸው ያለሁት። ከዚህ ህይወት መውጣት አልችልም። በቃ ምን ልበል ወይ ነገሮች እንዲያበቁ ይሆናል እኮ ይሄ ነገር የተፈጠረው አይደለ? የነገሮች ማብረጃ ሊሆን ይችላል እኔ ምክንያት አድርጎ የተጠቀመ። ይሄምልሽ እማዬ እስከዛሬ ድረስ ተገዳ ነው ነበር ስትል ነበር። ሁሉ ጊዜ ስለአንቺ እየተከራከረችልሽ ነበር። ሲሄድማ ተገድጄ ነው። በጣም ብዙ ጫናዎች ነበሩብኝ። በጣም ብዙ በቃ ምን ነው ባልመጣው ምን ነው ቢቀርብኝ በቃ ሁሉን ነገር እርግፍ አድርጌ ልሄድ ሁሉ አስቤ ነበር። በቃ ግን የነገሮች መገጣጠም ከሰውየው ጋር በየቀኑ በምንገናኝ ቁጥር በየቀኑ ባወራን ቁጥር ውስጡን ማንነቱን ሳይሆን እኛ እንደምናስበው አይደለም። በቃ እኔ አውሬ አርግቼ እንደሳልኩት አይነት ሰው አይደለም፣ ወይ እናንተ እንደዚህ እንደምታውቁት አይነት ሰው አይደለም። በጣም የተለየ ሰው ነው፣ መልካም ሰው ነው። እኔ ይቅርታ በጣም ብዙ ነገር በድያቸዋለሁ። በጣም ይቅር የማይባል ነገር በጣም ብዙ ስህተት ይሰርቻለሁ። ባለፈውም ለእሱም ነግሬዋለሁ፣ ለአባቴም ነግሬዋለሁ። በቃ እኔ ከዛ ህይወት መውጣት አልችልም። አሁንም አንቺ ስለጠራሽኝ እኔም አንቺን ማግኘት ስለምፈልግ እውነታውን ፊት ለፊት እንድነግርሽ ብዬ ነው እዚህ ድረስ የመጣሁት። አሁን አንቺ ንዋይ ስታይ ነው ወደዛ የተቀየርሽው ማለት ነው። የእሱን አኗኗር ጥሩ መሆኑ ምናምኑ ገንዘብ አይደለም። ገንዘብ አይደለም። ገንዘብ በቃ ሰው ማንነቱ ነው። ሰውዬው በቃ ፍቅሩ ወደድኩት። የእሱ ማንነት ምንድን ነው? የእሱ ማንነት እኮ አባትሽንም እናትሽንም ጎርቷል። እሱ በፊት ማንም ሰው እኮ ስህተት ይሰራል። ማንም ሰው ጥፋት ያጠፋል። ምናልባት ልጅ ስላረገሽ ከሆነ ፈርተሽ ከሆነ መመለስ ትችላለሽ፣ ችግር የለም። አይደለም ስላረገዝኩ ምናምን ባላረግዝም የምናገረው ውሳኔም ይሄ ነው። ስላረገዝኩ አይደለም። ምንድነው እያወራሽ ያለሽው? የምታወሪው ግን የእውነት ለራስሽ? የማወራውንማ አውቃለሁ። ስለማውቅ እኮ ነው እየነገርኳቸው ያለሁት። አሁንም እንደባለፈው ልጨቃጨቅ አይደለም የመጣሁት፣ ስላከበርኳት ነው። አንድ ነገር ውስጥ አንገባ። አሁን ፈቅዶልሽ ነው የመጣሽው? አስፈቅጄው ነው፣ ነግሬዋለሁ። ሁሉንም ነገር ምንም ነገር አልደብቅም። ወደዚህ ለመምጣት አስፈቅደሽ ነው የመጣሽው? ማስፈቅድ ሳይሆን መናገር ነው። ነግሬው እንደዚህ ቦታ ሊሄድ ነው። በቃ ምንም ሚስጥር እኮ የሚያስፈልግ ነገር ወንጀል አይደለም የምሰራው፣ ወይ የሆነ የተደበቀ ነገር አይደለም የምሰራው። በቃ የበፊት የማውቃቸውን ቤተሰቦች ላገኝ ሊሄድ ነው አልኩት። በቃ መጣሁ እንጂ ከሱ ፍቃድ ጠይቄ አይደለም የመጣሁት። አንቺ የሆነ ነገር ሆነሻል እንጂ በጥፊና አይደለም። እኔ ምንም አልሆንኩም። ጠላት ነበረ በቃ በፊት ድሮ ስህተት ሰራ እና አሁን ስህተቱን ለማረም እየሞከረ ነው። ወንጀለኛ እኮ ነው ኤልሲ። እናትሽ ጤንነቱ አልተመለሰም። ወይ የሆነ ነገር አድርጓት ወንጀለኛም አይደለም ብዙም እንትን አላለም እኮ በፊት የሰራው ስህተት ነው። አሁን ስህተቱን እያስተካከለ ነው። እየነገርኳችሁ እኮ በምንድን ነው? እንዴት ነው የሚያስተካክለው? በቃ ሁሉንም ነገር በእርግጥ ብዙ ነገሮች ጠፍቷል። በይቅርታ ሊመለሱ የማይችሉ በጣም ብዙ ነገሮች ጠፍቷል። ቢሆን እንኳን ይህንን ልጅ የምታሳድጊው ያለ አባት ነው። ይሄ ሰው ወንጀለኛ ነው። ለወንድማችን መሞት ምክንያት የሆነ ሰው ነው። ለብዙ ሰዎች መታገት፣ ለብዙ ሰዎች ጎዳና መውጣት ምክንያት የሆነ ሰው ነው። ይሄ መልካም የምትይው ሰው መታረም ካለበትም ማረሚያ ቤት ገብቶ ነው የሚታረመው እንጂ አብሮሽ በትዳር የሚቀጥል ሰው አይደለም። የብዙ ሰዎችን ህይወት ያበላሸ። በእናትና በአባትሽ ህይወት ተጠያቂ ባታደርጊው እንኳን ይቅር ብትይው እንኳን እኛ በብዙ ሰዎች ህይወት ይቅር አንለው።
ህግ ፊት መቅረቡ ማይቀር ነው። ይሄንን በደንብ ማወቅም አለብሽ። ምናልባት የተስተካከለ የተመቻቸ ኑሮውን አይተሽ የተንደላቀቀ ኑሮውን አይተሽ በሱ ተታለሽ ሊሆን ይችላል። እናንተ ትላንት የምትኖሩት ኑሮ ነው። ያንን ኑሮ ነገ ደግሞ ይገለበጣል። ያፈራው ያካበተው ሀብት ሙሉ በሰዎች ላብና በሰዎች ደም የመጣ ንብረት ነው። ስለዚህ ነገም ይሄ ነገር መገልበጡ አይቀርም እና የምትወድቂበትን ነገር ማሰብ አለብሽ። ብዙ ሰዎች እያሉ የነበሩት ምናልባት የሆነ ነገር አስነክቷታል፣ ምናልባት የሆነ ነገር ተሰጥቷል። ማስነካቱን ማንቺ አታውቂውም እኮ ናይ እኔ ስለማውቀው ነው ራሴ እንዳላስነካኝ ስለማውቀው። ማስነካቱን አንቺ በባቦሽ መንገድ አይደለም ያስነካል እንጂ የእናቴን ጠላት የአባቴን ጠላት አልፎ ተርፎ ደግሞ በፊት የነበረች የእናትና አባቶችሽን ለማስለቀቅ ብሎ የድሮ የመጀመሪያ ጮኛሽን ጠላት ይሄ ጠላት አይምሮ ያለው ሰው እናቴ እንደዚህ ሆና በዚህ ጊዜ ውስጥ ራሱ እንዴ ረስተሽ ነው መተውና መርሳት እኮ ይለያል። ረስቼው ሳይሆን በቃ የሆነ ያለው የህይወትሽን የሆነ አካል የምትታዩ ነገር አለ አይደል? እየነገርኩሽ ነው። አልተውኩትም፣ አልረሳሁትም። በቃ ይሄ ማቆም በቃ የሆነ ነገር የሆነ ህይወትሽ ውስጥ የሆነ ፓርትን ማቆም ነው እንጂ መርሳት አይደለም። እንዴ አካሌ እኮ ነው። አሁን ልክ እንዳልሆንሽ እኮ ማሳያው ማለት ነው። ምንም አይነት የጸጸት ስሜት እንኳን አይታይብሽም። ለይቅርታ ራሱ ዝግጁ አይደለሽም። ለመጣንበት እንትን ይሄ ሁሉ ችግር ተጠያቂ ባትሆኝ እንኳን መነሻዋ አንቺ ነሽ። በቃ መንስኤዋ አንቺ ነሽ። ለይቅርታ እንኳን በከልብ ለመነጨ ይቅርታ እንኳን ዝግጁ አይደለሽም። እንደተጸጸትኩ ለማሳየት የግድ ማልቀስ ምናምን አለብኝ ማለት ነው። እንደሱ አይደለም። ሰዎች እንደተጸጸቱና ባለፈው ነገር እንዲሁ ያስታውቃል እኮ እኔ በምን አይነት ሁኔታ አሁን ያለሽበትን ህይወት ደስተኛ ሆነሽ እንደምትኖሪ እኔ በፍጹም ሊገባኝ አይችልም እኮ። እየኖርኩት ያለሁት እኔ ነኝ። ባሌ ነው የልጅ አባት ነው የምትይው ሰው ለበደለው ይሄ ሁሉ ነገር ላደረገበት አባትሽ ያን የስልክ ጥሪ አድርጎ ይቅር በለኝ እንኳን ማለት ይችል ነበር። ይሄ ሁሉ ጥፋት ላጠፋበት ሰው ማለት ነው። ያን እንኳን እንዴት ልቦናሽ አይቀበለውም? አንቺ እንዴት የሆነ ነገር ሆኖብኝ ነው እንዴት የሆነ ነገር አድርገውብኝ ነው ብለሽ አታስቢ እንዴ? እኔ ራሴን አውቃለሁ። በቃ ምንም ሊያረጋግብኝ አይችልም። እንደዛ አይነት ሰው አይደለም። አሁን እናንተ የምታስቡት መጥፎ ሰው በቃ የሆነ ነገር አስነክቷት ምናምን ነው። እኔ ደግሞ እርግጠኛ ሆኜ የምነግራችሁ ምንም ነገር እንዳላስነካኝ። መጥፎ ሰው አይደለም ነው የምትይው? እኔ አይደለም። በቃ ማንም ሰው ስህተት ይሰራል። እኛም እኮ እዚህ ያለነው ሁላ ስህተት አልሰራንም ማለት አልችልም። ያው የስህተት አይነታችን ደረጃው ምናምን ሊለያይ ይችላል እንጂ ቆልጂ ዝም በል። አንድ ነገር ልጠይቅሽ። የቤተሰቦችሽን ነገር እያየሽ ነገ የምትወልጂው ልጅ ይህን ታሪክ መስማቱና ማወቁ አይቀርም። ነገ ላንቺ ትልቅ የጭንቅላት ጸጸት አይሆንሽም? እነግረዋለሁ። ይሄ ታሪክ አባቴ በፊት እንደዚህ ነበር፣ አሁን ግን ጥሩ ሰው ነው። በቃ ይሄ እኮ ማንኛችንም እንጂ አያገኘውም። ለፍርድ ይቆማል ሰውየው። አይገርምሽም? እኔ ግልጽ ልንገርሽ፣ ለፍርድ ይቆማል ወይ እድሜ ልክ ይታሰርበታል፣ ይፈረድበት፣ ይታሰር እንላለን። ያሃ መጀመሪያውኑ ከኛ ጋር ያለሽ ቅርርቦት ጥሩ አልነበረም ያሰኛል። እንደዛ አይደለም። ይሄ በቃ ያለ ነገር ነው። የልጅ አባት ነው። ልጅን እያሳደግኩ እስከተፈታ ድረስ ጠብቀዋለሁ። የሚታሰርም ከሆነ ካልታሰርም አብረን እናሳድገዋለን። ከተፈታም ጠብቀዋለሁ። ካልተፈታም ደግሞ ልጅን እያሳደግኩ ነው። ካሉል ጋር አብረሽ ተመለሽኩ ያልሽ አይደለም። እሱም ፍቃደኛ አይደለም። ነገሩ ነው ያልሽለት። እኔም ከሱ ጋር ለመመለስ ሐሳብ የለኝም። ከዚህ በኋላ እንዴት ነው አብረው? እኔ እውነት ተመልካቾቹ እዚህ የሚያውኑ ሁሉ እኔ የምለው እንዲመለሱ እርጉዝም ብትሆን ወልዳ ለኔ ትሰጠኛለች እንጂ እኔ አስታርቃቸዋለሁ እያልኩኝ ብዙ ጥር ነበር። ብዙ ነገር ሁሉ አድርጌያለሁ። ነገር ግን ቤቱን ትቼ አንቺ የጠፋች ሰሞን እዚህ ብዙ ታምሜ ሁሉ ብዙ ነገር እድሜ ለጓደኞቹ ያሳከሙኝ። አንቺ እርግጥ አሁን ጤነኛ እንዳለሽ በቃ አረጋገጥ። ምክንያቱም ከእናት በላይ የለም፣ ከአባት በላይ የለም። ለዛ ሁሉ ተጎድተዋል። አባትሽ እንኳን ትንሽ ያገግሟል። አግኝቼዋለሁ ከዚህ በፊት ባንቺ እንትን ስናወራ ነው ያገኘሁት። እና ያያት ለአንቺ ለወደፊት ስትባንኝ አሁን አልባነሽ
ስትባንኝ ግን የዘላለም ጸጸትሽ እኔ እርግጠኛው የኖርኩበት ነገር ስለሆነ አይጸጽትም። ምናልባት እኔ አሁን ዛሬም እንደዚህ እንድታወሩ ያደረኩት ምናልባት ከአባትሽ ጋር የነበራችሁ መራራቁ ምኑም እና ለዚህ መንስኤ ነው ብለሽ ስለምታስቢ ስትናገሪም ስለሰማን ለዚህ ቤተሰመበትን መንስኤ እሱ ነው ብለሽ ስታወሪ ስለሰማው ምናልባት ማዘርን አሁን ከልዑል ጋር እንድትሆኚ አይደለም የኛም ፍላጎት አይደለም ምንም መወሰንም አንችልም በሱ ህይወት ምናልባት እሱ ፍቃዱ ከሆነ መብቱ ነው እሱ በራሱ ህይወት መወሰን ይችላል አሁን ከሱ ጋር ሆኜ ከሱ ጋር ትሆኚ የሚል ውሳኔ ውስጥ መግባት አንችልም እኛ የሁለታችሁ ስሜት ነው እናንተን አብሮ ሊያረግ የሚችለው አሁን እኛ ያለነው ይህ ሰው እኛ ባየነው እንትን ይህ ሰው መጥፎ ሰው ነው በቃ ደምድመናል ወንጀለኛ ነው ሀብት ንብረቱን ያ ሁሉ ሀብት ንብረት ያፈራው ብዙ ሰዎችን በመግደል ብዙ ሰዎችን በማፈን ነው ይሄ ደምድመናል አንቺ እንደ አንድ እህታችን አብረሽን በልተሻል አብረሽን ጠጥተሻል ከማዘርም ጋር እንደ ልጅ ተጫውታችኋል ተሳስቃችኋል ቱቱ እያለች መርቃሻለች አንቺን የማዳን ስራ ለመስራት ነው እንደዚህ ይሄንን እሷም እንድታናገርሽ የፈቀድኩት እንጂ አብረሽ አሁን ከዛ መውጣት ስላለብሽ አንቺም የሱ እንትን እንዳትሆኝ የሱ ሲሳይ እንዳትሆኝ እንዳይገልሽ ወይ የሆነ ነገር እንዳያደርግሽ በሚል ፍርሃት ነው አሁን ኤልሲ አሁን እንድታወሪያት ምናምን ያደረግነው ለዛ ነው እንጂ በፍጹም ከልዑል ጋር አብረሽ ሁኚ አብረሻቱኝ የሚል እንትን ውስጥ ለመግባት አይደለም እሱን እንድታውቂ እንፈልጋለን ግን ያለሽበት ሁኔታ ለኛ ልክ እንዳልሆነ ነው የሚሰማን የሚታየን ልክ እንዳልሆነ ነው በቃ እሳት ውስጥ እንደሆንሽ ነው አንቺን ከእሳት ውስጥ ለማዳን ነው እያወራንሽ ያለን ማዘርም እያወራችሽ ያለችው በዚህ ጉዳይ ነው እዚህ አሁን ያለውበት ሁኔታ በጣም ተመችቶኛል ኮምፎርታብል ነኝ የምትይ ከሆነ ምንም ምንጫነሽ ሁኔታ የለም ግን ለኛ ደግሞ የሚታየን ሌላ ነገር አንድ ነገር ልንገር ጸጸት እንዳይሆነ ከልዑልም አትታረቂ ይህ ሰውዬ ግቡ እስከሚሞላለት ድረስ ፍቅር ሊያደርግሽ ይችላል ግቡ እስከሚሞላለት ድረስ ያሰበው ነገር እስከሚሳካለት ገና ይቀርም ሌላ ነገር ሊኖር ይችላል ያስተሚሳካለት ድረስ ፍቅር ሊያደርግሽ ይችላል እንዴት እንደንቁላ ሊንከባከብሽ ይችላል ነገር ግን በኋላ ይሄ ልጅ ይጎዳሻል ነው እንዳይጸጽተኝ ነው ማውራሽ እኔ አይል ልጄን አርግዤ በወልድ እንኳን ከሱ ሳይታረቅ እገባለሁ ዘመዶቼም ይጠሉኛል ብለሽ ከሆነ ይሄው ዛሬም የኔ ቤት ላንቺ ክፍት ነው እኔ ጋር ቁጭ ብለሽ ወልደሽ ታርሰሽ ታሳድጊያለሽ ቤቴ ክፍት ነው መስሎሽ እስከምትባንኝ ድረስ ሁሉንም እንተውና በቃ እናወራበታለን ትንሽ የስጦታም ነገር ልጅ ይችላል ምን ሰጥሽ እናት ምን ሰጥሽ ወደ ቅር ይያለ ያው የሆነ ጊዜ ላይ ወርቆች ነው እንደምትወጂ ነግረሽ ነበር ይሄ የሆነች እንደ ነጠላ ነገርና ወርቅ ያንገትና የጆሮ ናቸው ተባረክልኝ ድንቅላሽን ይመልሰው እግዚአብሔር ይመስገን ድንገት ነው የመጣው ልደውልልህ ነበር ድንገት ነው የመጣው አውቃችሁ ነው አይደል ጠፍታችሁት ነው እኔንም ስታል አልጠመቁት አንዴ ቁጭ በልና ማዘር ትነግራለች ያለው ነገር ጠፍታችሁት ምን እየሰራችሁ ነው ያልተቋጨ ነገር ነበር መቋጨት አለበት በትክክልም ሰላማዊ በሆነ መንገድ ነው እያወራን ያለ ነው አይደለም ቆይ ሲጀምር እዚህ ለምንድን ነው ማለት ምን ሰራች እናቴ ምን እያደረግሽ ነው እኮ ለምንድን ነው እሱ እንደመጣ ከኔ ጋር ልታወራ ነው የመጣችው እንጂ አንተ ትመጣለህ ብለህ አስበህ አልመጣችም ከአንቺ ጋር ልታወራስ እኔ ማወቅ የለብኝም እዚህ ጋር እኔ ከአንቺ ጋር ማወቅ የለብኝም ክብር የሚል ነገር አለ እኛ እንደውም ድንገት ነው የጠርታችሁ አይደለም ቆይ አይደለም ይኸውልሽ መጨረሻ ላይ እንዲመጣ ፈልጌ ነበር ለምንድን ነው ይሄን ነገር የምታደርገው አንተ ለምንድን ነው ያልነገርከኝ ምክንያቴን ልንገርህ መጀመሪያ
በአንተ በኩል ያሉት ነገሮች በአንተና በሷ በኩል የነበሩ ነገሮች አብቅተዋል። ኦሬዲ ተነጋግራችሁበታል። ግን የእናንተ ህይወት በእኛም ህይወት ውስጥ ጣልቃ ገብቶ ነበር፣ በማዘርም ህይወት ውስጥ ጣልቃ ገብቶ ነበር። ስለዚህ ካንተ ጋር የነበረው ነገር ተቋጨ ማለት በኤልሲና በማዘር መካከል የነበረው ነገር ተቋጨ ማለት አይደለም። ስለዚህ ማዘር እንደ ልጅ ነው የምታያት፣ ልጇን ነው የጠራችው። ማውራት ነበረባት፣ ያለውን ነገር ማወቅ ነበረባት። ያን እንድታሳውቃት ነው ዛሬ እንዲገናኙ የፈቀድኩትን። የማዘርም ጫና ከፍታ መጀመሪያም ብያለሁ፣ ለማዘር ክብር ስል ነው። ልዑልን ላያስደስተው ይችላል ብዬ ነበር። ያው እንደምታዩት ነው ተመልካቾች። ግን በሁለቱም መካከል የነበረው ነገር መቋጨት ነበረበት፣ ማውራት ነበረባቸው። ያለ እንቅልፍ ነው እየተኛች ያለችው፣ ልጅ የተገዳ ነው እንደዛ እያደረገች ያለችው ብላ እያሰበች ነው። ስለዚህ ሐሳቧን አይኗን እያየች ማወቅ ነበረባት። ለዛ ነው የጠሯት። ሁሉም ነገር ማለቅም ካለበት በሰላማዊ መንገድ የፈለገ ነገር ይሁን ማወቅም ከፈለግሽ እና እኔም ማማከር የለብሽም። እዚህ ጋር ጉዳዩ የኔ ነው። የኔም አለበት። ምንድነው ያንቺ ያለበት? ይሄ እኮ የኔ ህይወት እኮ ነው። እናቴ ይኸውልሽ፣ እወድሻለሁ፣ አከብርሻለሁ። ግን ለምንድን ነው በዚህ ልክ እኔ ልጅሽ አይደለሁም እንዴ? ቆይ እና እኔ ላይ የደረሰ ነገር አያሳስብሽም አንቺ? ምን ተባለ? እውነቱን ለማወቅ እቺ ልጅ ለምንድን ነው እዚህ ቤት የመጣችው? ምን ትሰራለች እዚህ? እውነቱን ማወቅ እፈልጋለሁ። እውነቱን እኔ ያልነገርኩሽም እውነቱን ደግሞ እኮ እኔ ያልነገርኩሽም። ከኔ የልጅሽ ቃል ዝም ብሎ ነው? ከሷ ምላስ መስማት እፈልጋለሁ። እንደዚህማ አትሁን። ተረጋጋና ተረጋግተህ ማውራት የምንችለው ነገር ነው። እንደዚህ አሁን ያለውን ነገር እሷ ራሱ ሰምታለች እውነቱን። እስከዛሬ እሱም የንዴቱ ነው እያልኩ ነበር። የንዴቱ ነው እንደዚህ የሚሆነው እያልኩ ነበር ልጅን የምለው። ዛሬ ግን እውነታው እኔ አወቅኩት፣ በምላሷ በሁኔታ አወቅኩት። እና ደግሞ አሁንም አስረግጬ የምነግርህ ነገር ልጄ ታውቃለህ ከኔ ጋር ምን አይነት ቅርርብ እንዳላት እንደነበረ የቤቴ ጠራጊ እናቴ ብላ እንደ እናቷም እየተንከባከበችኝ የነበረች ልጅ ናት። ነገር ግን ሴት ልጅ አለኝ፣ ሴት ልጅ አለኝ። ይኸውልሽ እናቴ እኔ አንድ ነገር ልንገርሽ። እንደዚህ ቪዲዮ ራሱ እየቀረጻችሁ ከእሷ ጋር እንድታወሩ አልፈልግም ነበር። እኔ ዳግመኛ ይቺ ልጅ ማየት አልፈልግም። በምንም ታምር አይኔ ይኸውልሽ ሊያይሽ አልፈልግም። ቤቴ እንድመጪ አይደለም መንገዴ ላይ ራሱ ላይሽ አልፈልግም። ቀስ ብለን እያወራን ነው። አትጩ። ለኔ ነው የምትጮው? እኔ እንደምትመጣም አላውቅም። አሳደኩ እንደዛ አይደለም። ለምንድን ነው አንቺ እንኳን ያልማነግሪኝ? ለምንድን ነው አንቺ እንኳን ደውለሽ ማታሰውቂ? እንዴት ምን ላደርግ? ቆይ ለምን አሁን እኮ አንተ ትክክል መሆኑ በቃ ታውቃለህ አይደል? አይደለም ይሄ ሁላ ነገር ሲከናወን እናንተ ራሳችሁ ከኔ ጀርባ ይሄን ነገር ታደርጋላችሁ? አንድ ሰው እንኳን ለኔ የሚያሳውቀኝ የለም። እሺ አሁን ተረጋጋ። እውነት ወጣ እኮ እኔ እስከዛሬ ከኔ ከልጅሽ ጋር የሳ በሱ ከሳፍ ምሰሚው ነው የሚያረጋግጥልሽ። አንተ ያልከውና እሷ ያለችው አንድ አይነት ሲሆን ለኔ ትክክለኛውን ነገር አገኘሁት። እንደዚህ ኃይል ቃል እንድትናገር አለ የሚያሳደግኩት። ትዕግስተኛ አድርጌ ነው እኮ ያሳደግኩት። ታገስኩኝ እኮ እናቴ ታገስኩኝ። እኔ እሷን በፍለጋ ተሰቃየሁ። ታገስኩኝ ከሚባለው በላይ ታገስኩኝ። እሱን ያቃጠለኝ። ስለዚህ እውነታውን አውቄያለሁ። የመለሰችልኝ ምላሽ ደግሞ አይተሻል። ለኔ ያላትን ክብር ላንቺ ያላትን ክብር ምን አይነት ክብር እንዳላትና ለኛ ያላትን ስሜት በግልጽ አሳይታናለች። ዳግም እኔ ቤት በቀየርኩ ቁጥር ቤቴን ማየት የለባትም ሲጀምር እቺ ልጅ። ይሄንን ቤት እንድታውቁ አልፈልግም ነበር ሲጀምር። የኔ ግፊት ነው። ይሄን ነው እነሱን አስቸግራቸው ነው ጓደኞቼ። ካፋ እውነቱን ልወቀው። ይኸውልሽ እኔ አንድ ነገር ልንገርሽ፣ እቺ ልጅ ለኔ ጠላቴ ነች። አንቺ ለኔ ኤፍሬም ነሽ። ምንድነው የምትለው? ይኸውልሽ የኤፍሬም እጆና እዚህ ቤት መጣ እኔ ልገለይ ትችላለች። ልንገርሽ እኔን አይደለም ሙሉ ቤተሰብን ልታጠፋ ትችላለች። ለማን? ለዚህ ቆሻሻ ሰውዬ ስትል እሱም መናገራት እናገረዋለሁ። ቆሻሻ ነው። አዎ ቆሻሻ ነው። እሱ በሌለበት ነው። ምንድነው እሱን ስም የምታነሳው? ሰምኛለሽ? ወንድ ከሆነ ኢትዮጵያ ውስጥ ይግባና ያገኘኝ። ምን ልትሆን እኮ ወንድ ከሆነ ይምጣና ያገኘኝ። ችግር የለውም። ለመገናኘቱ ትገናኛላችሁ። ዛሬ የመጣሁት ስለዚህ አንቺ ደግሞ አንቺ የሱ መሳሪያ እንደሆንሽ ነው የማስበው።
አቤት አይደለም እኔ ባለሁበት ዙሪያ እንድትመጪ አልፈልግም እኮ አንተ ስለምታስበው ጉዳይ አይደለም እኔ የምመጣው ለሷ ክብር አሁን ትልቅ ሪስክ ነው የወሰድሽው እሱን ወክላ ልታጠፋን ትችላለች ልንገርሽ ይኸውልሽ እናቴ ስሚኝ እቺ ሴትዮ ለሱ እየወገነች ነው ወንጀለኛ እንዳልሆነ አምናለች እንዴ ዋሲዩንን ያስገደለ ይኸውልሽ ዋሲዩንን ያስገደለ ስንት ሰዎችን የኔ ሰዎች እንዳለ ሲያዝ እንትን ሲል ነበር ከዛ ባሻገር ለእህቴም ጠንቄ ነበር ሰው እኮ ለሱ ተጠያቂ ነኝ ለእህቴ ግን እኮ እሱ ነው አግብተሽ እየኖርሽ ያለሽ ለምን ዝም አትይም እንዴ አትፈልግም ብያለሁ ይሄ ሁሉ ነገር የመጣው እሱ ነኝ በመፈለጉ ነው አይደለ ላንቺ ያለው ፍቅር ስህተት ነበር ስህተት መሆን አለመሆኑ አይደለም እኔ እንዳትፈልገኝ አልኩኝ በቃ ይሄ ሁሉ ነገር እንዳይመጣ እንዳትፈልገኝ ብያለሁ እሱ ነው ተከትሎኝ ሲፈልግ ይሄ ሁሉ ጣጣ ውስጥ የገባ እሷ ይኸውልሽማ እናቴ እሷ ፍቅር ለሷ እቃቃ ነው አይ አትፈልገኝ ስትል የሚቆም ፈልገኝ ስትል የሚፈለግ የሚጀመር አይነ ነገር ለሷ እኔ ጋር ግን የነበረው ስሜት እኔ ጋርና አንቺ ጋር የነበረው ስሜት አውቃለሽ እናቴ አንገትሽን የደፋሽው በኔ ነው አንገትሽን እኮ ቤተሰቦች ዘመዶችሽ ፊት ለፊት አንገትሽን አስደፍችሻለሁ እናቴ የሀገርሽ ህዝብ ፊት ለፊት አንገትሽን እንድትደፊ አድርጌሻለሁ በኩራት ደረትሽን ነፍተሽ ልጄ ሊዳርልኝ ነው ብለሽ ድግስ ለመደገስ ሽርጉድ ስትይ ነበር ያው ላይ የሆነብሽ በኔ ነው በሷ አይደለም እሷ ምንም አላረገችም እሷ ሲጀምር ባዳነሽ መጀመሪያ እኔ ነኝ አምኛት እዚሁ ነገር ውስጥ ተከትቶሽ ይሄን ሁላ ጸጸት ተሸክም እየኖርኩ ነው ያሉት አንተ አልገባም እንጂ ይሄ ሁሉ ካፏ ከእውነተኛ አፏ ልስማው ብዬ እኔ እኮ እርጉዝ መሆንሽ ምንም ጣጣ የለውም ላንቺ እኔ በር ክፍት ነው ያልኳት ይሄንን ያደረኩበት ምክንያት ጓደኞቹን ሁሉ አስቸግሬ ሊያት ከሱ አፍ ልስማው አለች እኔ ለቤተሰቦችና አባቴንም ላተርፍ ብዬ ነው የገባሁት አለች ተውስኪ ናት የትኛውን ቤተሰብ አተረፈች ማንን አተረፈች ያው እናንተ ብትታገሉ ማንን አተረፈች እኔ ነኝ አባቷንም ካለበት አዘቅጦ ሲያወጣው እኔ ነኝ ማንን አተረፈች ስለቀደም ግን በቃ አባቴ ነገር እንደጀብድ መጣ ዝም በይ አንቺ እንደንትን አታውሪ እንደዚህ ያደረኩ እያልሽ አታውሪ አንቺ ምንም ማለት አንቺ ጅብ ነሽ ራስ ወዳድ ነሽ እንደዚህ አትጩ ለኔ ፊት ደግሞ እንደዚህ አትጩ እኔ ታቀኛለህ አንቺ ነሽ የማየ አንቺ ነሽ የምታስደፍሪኝ አንቺ ነሽ የማይሆን ነገር እንትምትኝ አንቺ ነሽ ይሄ ጥሩ ነገር አይደለም እኔ እንደዚህ አላሳደኩም እሺ እኔ ደግሞ ከቆረጥኩ ታቀኛለህ እውነታው ታዲያ ቁረጫ በቃ በዚህች ልጅ ላይ ያለች ተስፋ ቁረጪ ልቆርጥ ነው ዛሬ ቁረጪ ልቆርጥ ነው ይሄው ዛሬ ልቆርጥ ነው ካፋ ሰማሁት እኔ እነሱ ላተርፍ ብዬ ነበር የገባው አትከተለኝ የሚያልኩት እሱን ይጎዳብኛል ብዬ ነው አለች የቋቋ ይሄ ሁሉ ነገር እንደሚመጣ ስለማቅ ነው ታዋልክ እናቴ እስኪ አንድ ጥያቄ ልጠይቅሽ ለኔ አስባ ነው አሁን አንተ አስበኝ ላንተና ለቤተሰብ እሺ ለኔ አስባ ነው ልቤን የምትሰብረው ለኔ አስባ ነው ቤተሰቤን አንገት የምታስደፋው ለኔ አስባ ነው ከወንጀለኛ የምታረግዘው ይረሳኛል ብዬ ነው ያለች ይሄ የማርገዝ ያለማርገዝ የማግባት ያለማግባቱ ከጊዜ ሄደት በኋላ የመጣ ነገር ነው ሲጀምር መጀመሪያም ያልነበረ ነገር ምክንያቱም አንቺ ከኤፍሬም ጋር የሆንሽው እኮ በዚህ ቢያንስ ከጠፋ 9 ወር አካባቢ ነው ይሻል 4 ወር ያክል ክፍለ ሀገር ነበርሽ እናትሽ የነበረችበት ቦታ ላይ ከዛ በኋላ ነው ከኤፍሬም ጋር መሆን የጀመርሽ በዚህ ጊዜያት ውስጥ በቃ መላመድ ነው በአምስት ወራት ውስጥ ከአንድ ሰው ጋር አብሮ ኑሮ ተጋብቶ እርግዝና በቃ ታዲያ አንቺ መጀመሪያ ያንቺ ልብ ምንድን ነው ይናክል ልብ ነው ለምን ኮስተር ብለሽ ታወራለሽ ታዲያ እየሳኩ ፍንድቅድቅ እያልኩ ወይ እያለቀስኩ ምናምን እንዳወራን ይፈልጋችሁ አትጸጸትም ለቢያንስ ተጸጸትኩ እሺ መጸጸት ለማሳየት ማልቀስ አለበት አንቺም ልትጨብኝ ነው እንደምሽ አንቺ እኮ ቢያንስ እንደ ጓደኛሽ ነበርኩ ለምን ስርዓት አትይዥም እናንተ ለማዳን ነው እናንተ በኔ በኩል ሆናችሁ ማተረዱ ለምን በጣም አዳንሻቸው አንቺ አይደለሽ እንዴ ቤተሰቦቼን ከመጀመሪያ የምትጠብቂልኝ አንቺ አይደለሽ እንዴ ቤተሰብ የምታድኝልኝ ነገርኩ በቃ አሁን ምንም እንደዚህ በተገናኘን ቁጥር የሚያስጨው ነገር የለም ሲጀምር ዳግመኛ አላገኘሽም ከዚህ በኋላ ሲጀምር እኔ ማንተ አለ እኔ እዚህ ራሱ እንድመጭ አልፈልግም እንዳለ ባቅ አልመጣም ነበር እንደምትመጣም አላወኩም
በእንደዚህ አይነት እኔ እንድታከብረኝ እፈልጋለሁ። የሌለብህ ጸባይ አታምጣ። ልትናደድ ትችላለህ። አይ በቃ እኔ ልሂድ ማሚ። ሌላ ቀን ወይ እንገናኛለን ወይ ከሱ ጋር ሁሌ መጫጫው ነው በቃ እንዴ ልሂድ። ባለፈውም አባቴን ይዞ መጥቶ አባቴ ፊት እንደዛ ሰጠኝ። አሁንም እናንተ ፊት በቃ እሱ እኮ የእውነተኛ እኔ እኮ ምንም ነገር እንዳልተፈጠረ ምንም ነገር እንዳልሆነች እኮ ነው ደረትና አሳጣኝ ነው የምትይው። እንትን የለም ካንተ ጋር ማውራው የምነጋገረው ነገር የለም ማሚ። በቃ ሌላ ቀን ደውልልሻለሁ። ይሁዳም ክርስቶስን ሰሞኑን የሸጠው እሺ እንደዚህ መሆን እንኳን የለብህም ነበረ። ከዚህ በፊት ካገኛት ዛሬ መናደድ የለብህም ነበር። ለምን ትመጣለች እናቴ? ለምን ቤት ተጠመጃታለች? እማ ለምንድን ነው ይሄን ነገር የምታደርግ? ቢያንስ ለምንድን ነው የማታማክሪኝ እናቴ? እውነቱን ለማወቅ ቆይ ከኔ የምትሰሚው እውነት አይደለም እንደምትሆን አውቃለሁ እኮ። ከኔ የምትሰሚው እውነት አይደለም ወይ? እኔ የፈለገ ስሜታዊ ይሉን እናቴ የፈለገ ነገር ልጩ ልናገር፣ ግን እውነት ይዤ እኮ ነው ነኝ። እውነትም አለ እና የኔን እውነት ሳታምኝ ቀርተሽ ነው የምታስመጫት ቤት ድረስ? እውነት አለ እቤቴ ድረስ ለምንድን ነው የምታስመጭብኝ ነው? አሁን ተረጋግተህ አናግረኝ። እሺ ተነጋግረህ አናግረኝ። ስትቃጠል የበሽተኛ ልትሆን እንቋጨው። እውነቱን አይተን እንቋጨው በቃ። እኔም ከፋም ሰምቻለሁ ያለውን ነገር ቆርጦልኛል። አሁን ዛሬ እንግዲህ ውድ ቤተሰቦች ያው እኔ አልከፈትኩትም፣ እኔ አልጀመርኩትም ይህን ቪዲዮ፣ ግን እኔ መጨረሻ ላይ እየዘጋሁት ያለሁት ምክንያቱም ያልፈለግኩት ነገር ነው የተፈጸመው። ኦልሬዲ ለተመልካች መድረስ ካለበት ይድረስ በሚል ነው። እሺ የመጨረሻውን ንግግሬን እያደረኩ ያለሁት በዚህ ቪዲዮ ላይ ያልጠበቅኩት ነገር ነው። አጋጣሚ ሆኖ እኔ ዛሬ ያው ለአንዳንድ ጉዳዮች ወጣ ብዬ ነበረ። ያው ስራም አልነበርም፣ ማለትም ከሚኪ ጋር አንድ ላይ ስራም አልነበርም። የተወሰነው ግሩፕ ያው እንግዲህ የተወሰኑት ከናሼ ጋር እየሰሩ ነው፣ የተወሰኑት ደግሞ ያው እረፍት ላይ ነበሩ። ግን አሁን ስመጣ ወደ ቤት ስመለስ ያገኘሁት ነገር ትንሽ አናዶኝ ስለነበረ እላፊ አግሬሲቭ ሆኜ ነበር። በጣም ይቅርታ አድርጉልኝ። በጣም ኮንፊውዝድ ስለሆንኩ ማለት ያው ትረዱኛላችሁ ብዬ አስባለሁ። እኔ ጋር ያለው ስሜት ምን እንደሆነ ታውቁታላችሁ ብዬ አስባለሁና ለሁሉም በጣም ይቅርታ። እንግዲህ እናቴ ላይም እንደዚህ ጮኬ አላቅም። እናቴንም በጣም የተናገርኳትና በጣም ይቅርታ አድርጉልኝ። ለማንኛውም ለነበረው ነገር እንግዲህ ከዚህ በኋላ እናቴ እውነታውን አውቃ እውነታውን ተረታ እንግዲህ ከዚህ በኋላ ዳግመኛ የእሷን ስም እንደማታነሳብኝ ተስፋ አደርጋለሁ። እንግዲህ ውድ ቤተሰቦች ያው በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሆንልኝ። ይህንን ቻናል ሰብስክራይብ ያደረጋችሁ ማሳደጋችሁና ማበረታታችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ካስቀየምኳችሁ በጣም ይቅርታ። በጩኸቴ በጣም ራሴን እያመመኝ ነው በአሁኑ ሰዓት እና ለማንኛውም በያላችሁበት ሰናይ ጊዜ ይሁንላችሁ።